ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? ዮሐንስ ኮርነር በሰበር ዜና ዳግም ተመልሶ መጥቷል። ሁለት አበይት ጉዳዮችን ለእናንተ ለማድረስ ነው የመጣሁት። እግረ መንገዴንም የተለያዩ ጉዳዮችን የምነግራችሁ ይሆናል። አዳዲስ ጉዳዮችን ትግራይ ሄራልድ ማምሻውን ይዞት በወጣው ዘገባ የቲፒኤልኤፍን ጉድና ገመና አደባባይ ላይ አስጥቶታል። በተለይም ከሰሞኑ ስናነሳ የነበሩ ጉዳዮችን አደባባይ ላይ አስጥቶታል። ሰው ዕቃ ይረሳል፣ ሰው የሆነ ቦርሳ ይረሳል፣ ሰው የሆነ ነገር ይተዋል። ቲፒኤልኤፍ አርሚ 7 የተባለ ወታደራዊ ካምፕ ነው ሰው ሀገር የተወችው። እሱን ወደ ገንዘብ ቀይረዋለች። እንዴት ቀይረችው? ዘገባውን እነግራችኋለሁ። ሌላኛው አበይት ጉዳይ እንግዲህ የኤርትራ ቤተመንግስትም ጉዳይ ነው። የኤርትራ ቤተመንግስት ህወሓትን ላሽ ይላታል። የኤርትራ ሰዎች ከህወሓት በተቃራኒ የሚቆሙበት ቀን ብዙ ሩቅ አይደለም ያስባሉልን ምናልባትም ይህንን ነገር የኤርትራ መንግስት ነው ያለው ብለን አፋችንን ሞልተን እንድንናገር ሊያደርገን በሚችል መልኩ የኤርትራ ሚዲያዎች ህወሓትን የሚያስቀይም የህወሓት ሰዎችን የሚያስደነግጥ ዘገባዎችን ይዘው መውጣት ጀምረዋል። እሱንም የምንመለከት ነው ይሆናል። አብይ ሰቀል እያሉ ያሉ ፖለቲከኞችም አሉ። እነሱንም ጥቂት የሆኑ ጉዳዮችን እንጠይቃቸዋለን። እንግዲህ እዚህ በምስሉ ላይ እንደምትመለከቱትና በምስሉ ላይ እንደምታዩት የቲፒኤልኤፍ ታጣቂ እንደሆነ የሚነገርለት ቲዲኤፍ የተባለው ኃይል የሱዳን ጦርን መለዮ ለብሶ በውጊያ ውስጥ እየተሳተፈ እንደሚገኝ የምስል ማስረጃዎች እየወጡበት ይገኛሉ። ይህ አንድምታው እጅግ በጣም ሰፊ ነው። በጣም በብዙ አቅጣጫ ልንመለከተው በብዙ አቅጣጫ ልናየው የምንመለከተው ጉዳይ ነው። እጅግ የሚገርመውን አንድ ጉዳይ ልንገራችሁ። እነኚህ ወታደሮች $1300 ይከፈላቸዋል። በጣም አስገራሚው ጉዳይ ግን እሱ አይደለም። ከሚከፈላቸው $1300 ውስጥ $300 እነሱ እጅ ይገባል። $1000 የህወሓት ከፍተኛ አመራሮች ጋር ይመጣል። እንግዲህ ህወሓት ላለፉት 20 ምናምን ዓመታት ከዛም በላይ በትግራይ ፖለቲካ ውስጥ ቆይታ ለትግራይ ወጣት የፈጠረችለት የሥራ ዕድል ይሄ ነው። በጎረቤት ሀገር ወታደር መሆን፣ ከዛም ደሞዙን መቀማት። ህወሓት እኮ ስራ አትፍጠር እንዴት አይነት ስራ ፈጣሪ እንደሆነች እያያችሁ ነው። በጣም ግሩም ስራ ፈጣሪ ነች። ሌላኛው እጅግ አሳፋሪው ጉዳይ ደግሞ እነሱ የፌዴራሉ መንግስት የቀጠናውን ሰላም በመበጥበጥ ይከሱታል። የህወሓት ሰዎች የአብይን መንግስት የቀጠናውን ሰላም በማተረማመስ ይከሱታል። የቀጠናውን ሰላም በጠበጠ፣ የቀጠናውን ሰላም አስበጠበጠ፣ የቀጠናው ሰላም ጠንቅ ይሉት ነበር። ትላንትም የቀጠናው ሰላም ጠንቅ ቲፒኤልኤፍ ነች። አሁንም የቀጠናው ሰላም ጠንቅ የቀድሞዋ ህወሓት ነች። ሌላ ማንም አይደለም። እንግዲህ እንደምታዩት ሰው እኮ የሆነ የባሪያ ንግድ ነው የያዙት እነኚህ ሰዎች። ጀነራል ዮሐንስ ባለፈው ሲያነሱት የነበረው ነገር አለ። ቲፒኤልኤፍ ለትግራይ ህዝብ ከመቼውም ጊዜ በላይ ጠላት እየገዛለት ነው። በሰው ሀገር የአንድን መለዮ አልብሶ ከሌላኛው አካል ጋር እያዋጋው ነው። ይህ በትግራይ ታሪክ ለወደፊት የትግራይ ጣፈንታም ትክክል አይሆንም እያሉ ነበር። እኔም በተደጋጋሚ ሳነሳው ነበር ይህን ጉዳይ። ቲፒኤልኤፎች እጅግ የሚገርም እብደት ውስጥ ነው ያሉት። ይሄ እብደታቸው አክለፍልፎ ወደ ቀድሞ ህወሓትነት አምጥቷቸዋል። ግን ከንግዳቸው አላቆማቸው። በትግራይ ወጣት ዕጣ ፈንታ ከመወሰን አላቆማቸው። ይህንን ኃይል ሱዳን ወስደው ያስቀመጡት ያኔ በጦርነቱ ጊዜ ከወደ ሱዳን ድጋፍ ስንፈልግ እያመጣን ምናምን እንትን እንላለን የሚል ጨዋታ ለመጫወትም ሰሞኑን ስላችሁ የነበረው አልቡርሃን ሲመታ ሻቢያ ሲመታ ህወሓት፣ አልቡርሃን ሲመታ ቲፒኤልኤፍ ሲመታ ሻቢያ ይጎዳሉ ስንል የነበረ ለዚህ በቀጥታ ነው እየተሳተፉ ያሉት። በቀጥታ በጦር ሜዳ የትግራይ ወጣቶች መለዮ ለብሰው ለማያገባቸው አካል እየተዋጉ ነው ማለት ነው። ቲፒኤልኤፍ ወታደር እያከራየ ስሌቭ ትሬድ ጀምሮ ነው። የባሪያ ንግድ ላይ ነው ያለ ነው። አይገባኝም፣ ግን እዚህ ደርሰዋል። ይህንን እያየ ዛሬም ቲፒኤልኤፍን የትግራይ ህዝብ መዳን አልፋና ኦሜጋ አርጎ ሊያሳይ የሚሞክር ኃይል ህሊናውን መጠየቅ መቻል ያለበት ይመስለኛል። ሌላው ከዚህ ጋር አያይዘን መመልከት የሚገባን አንድ ዘገባ አለ። የኤርትራ መንግስት አፎች ናቸው ተብለው የሚታሰቡ ሚዲያዎች በኤርትራ ባህር ላይ ተመስርቶ የኤርትራን ባህር ተማምኖ የሚመሰረት ትግራይ የለም
የሚል ዘገባዎችን ይዘው እየወጡ ነው። ይሄኔ ነው ከናህያው ሞተልሽ ማለት ከናህያው ሞተልሽ ይሉሽን በሰማሽ ገበያ ባልወጣሽ ማለት አሁን ከናህያው ሞተ። አንዳንድ ሰዎች እነኛ አካላቶች ሚዲያዎች ናቸው፣ የራሳቸው ሐሳቤ ነው። ኖ ኖ ኖ ኖ የኤርትራ መንግስት የልብ ትርታ የሚያዳምጥባቸው ሚዲያዎች ናቸው። የኤርትራ መንግስት ማውራት የሚፈልገውን የሚያወሩ ሚዲያዎች ናቸው። የኤርትራ ማስታወቂያ ሚኒስትር እሱ ማለት የማይችለውን የሚያስብላቸው ሚዲያዎች ናቸው። ከቀደመ ጊዜ አንስቶ ደጋግመን ስናነሳ የነበረ አንድ ጉዳይ አለ። ሻዕቢያ ይከዳል፣ ቲፒኤልኤፍን ይከደዋል። ነገ ተነስቶ ምናልባት ጋብቻዬ መሬት ላይ አይደለም ያለው ምናምን ሊልም ይችላል። አሁን የለየለት ክህደት ውስጥ ራሱ ባይገባ አስቀድሞ እየነገራቸው በቃ ይሄ ነው አትሉትም። እንደ ጨበራ ተስካር ጭምልቅልቅልቅ ያለ ነው ጉዳያቸው ሁሉ። ይሄ ነው ብለን የምናስቀምጠው አይደለም። እዚህም ጋር ይናከሳል፣ እዛም ጋር ይናከሳል፣ እዚህ ጋር የሚቧጨራል፣ እዛ ጋር የሚቧጨራል የሚለው አያጣም። አሁን ከሰሞኑ ድንበር ከፍተው ስሊፐር ሴሉን እያስገባ ነው። ከዛ እሱ ሴል ይገባል፣ ይለጠፋል፣ ይለጣጠፋል፣ የሆነ ቦታ ሄዶ ውጥንቅጥ ለመፍጠር ይሞክራል። ለዛ ይጠቀምባቸዋል። ግን አስመራ ደርሶ የመጣው የስብሐት ነጋ የዴኬር ባለሟል ምናምን እንደዚህ አጉራሽና አፋሹ የስብሐት ነጋ እንትን እንደሚለው ተዋደን ተዋህደን ተቆለጳጵሰን ተመስርተን ተካክበን ወፍ የለች። እንኳን የሀገርነት ቁመና፣ እንኳን የሀገርነት ልዕልና፣ እንኳን የሀገርነት ሃይራርኪ፣ እንኳን የሀገርነት አስተዳደር፣ የክልልነት ቋንቋ፣ የክልልነት አመራር ቲፒኤልኤፍ ማለት የቀድሞ ህወሓት እያላችሁ ስሙ። ህወሓት ማለት ለሀገር ሲቋምጥ ክልል ያጣ፣ ለክልል ሲፍጨረጨር ወረዳም የሚያጣ፣ ለወረዳ ሲፍጨረጨር ገደል የሚገባ ቡድን፣ ሌላ ጣፈንታ አይኖረው። የተጠጋጋቸው ወዳጅነት ሁሉ ዘለቄታዊ ያለ አይደሉ። የተጠጋባቸው አሊያንሶች ሁሉ ትርፍ አልባ፣ የተጠጋባቸው ጎጆዎች ሁሉ ከስህተቱ የማይማር ድኩም ቡድን መሆኑን የሚያሳዩ ናቸው። እንግዲህ እንደምታዩት በየአቅጣጫው ይሆን ያለው እሱ የመሀል ሀገሩ ጨዋታ ላይ ቁማር እየተበላ ወዲያ ወጣቱ በረሃ እየወረደበት፣ ወዲህ ሻዕቢያ በአፎቹ በኩል እንዲህ አይነት ትኩሳት ይጥልበታል። ወዲያ የዓለም መንግስታት አይን ካላቸውና ጆሮ ካላቸው ከሰሙ፣ ምናልባት ተጋሩ ምሁራንም አይን ካላቸውና ከሰሙ እህት ወንድሞቻቸው አርሚ 7 ተብለው እዛ ቁጭ ብሏል። ከፕሪቶሪያ ስምምነት የትግራይ ወጣት የሰላም እፎይታን ሲያገኝ ህወሓት ደበረው፣ ኧረ እባክህ ምናምን ብሎ ሌላ ሀገር ልኮ ያዋጋል። ካላዋጓችሁማ ምኑን ኖርኩት ነው ይመስለው። የኔ መኖር እኮ የሚታወቀው ተጋሩ ኢትዮጵያውያን ሲዋጉ ነው። የኔ በህይወት መኖር እኮ የሚገለጠው ተጋሩ ኢትዮጵያውያን ጦር ሜዳ ሄደው በሞት ዋጋ ሲከፍሉ ነው እያለ ያለ ነው ይመስለው። ቲፒኤልኤፍ እርር ያለ ቡድን በቃ እርር ብሎ እንዲህ አይነት የለየለት ስካር ውስጥ ነው የገባው። ይሄ አሁን በሱዳን የረሳው ኃይል አርሚ 7 ይባላል። ለዚህ ነው እኔ በጣም በተደጋጋሚ ከወርቅ እስከ ሰው ነው እየነገዱ ያሉት። የሰው ንግዱ ይሄ ብቻ አለ። ኢማጂን እንግዲህ ምን ያህል ታጣቂ ሊኖራቸው እንደሚችል ይጥማቸዋል። እየፈለፈሉ ሊልኩ ይችላሉ። በሰው $1000 በጣም ብዙ ነው። ህወሓት ገንዘብ አትንቅም። ህወሓት ቤት የሚናቅ ገንዘብ የለም። ጥቂት ገንዘብ ተደምሮ ብዙ ገንዘብ እንደሚሆን አይታለች። በሰላጤ ገብታ ብዙ ባለፈውቅ ሆናለች። በ17 መርፌ በጠቀመ ቁምጣ ተቀይሮ በ17 መርፌ ባበደ ቶክሲዶ ሽክ ብላለች። እርማኒ ምናምን ሱት ለብሳለች። ሮሌክስ ምናምን አስራለች። ጉዳዩ አይደለም። ታውቋለች የገንዘብን አቅም አትንቅም። ህወሓት ቤት የሚናቅ ገንዘብ የለም። የህወሓት ጀነራሎች የባንክ ብድሮቻቸውን ምናምን ከየት የሚከፍሉ ይመስላል? ወታደር እያደራጁ ወርቅ እየሸጡ ከበርቴዎች፣ አለልይ ነጋዴዎች። ይሄ ለነገሩ ትላንትም የኖሩበት ነው። ይሄ ሲነገር አልሰማ ያላችሁ ሰዎች ግን ይኸው በምስልም ጭምር እየወጣ ያለ ጉዳይ ነው። የሰሜኑ ፖለቲካ ትርምስምስምስ ነው ይለው። አንደኛው ካምፕ በሄሊኮፕተር ፖለቲካ ይቡካካል። በሄሊኮፕተር ፖለቲካ አሉሻሉሽ ላይ ነው። ሌላኛው እንዲህ አይነት የለየለት ንግድ ውስጥ ገብተዋልና በጣም የሚያስቅ ነው።
ሰሞኑን ከአቶ ታዬ ደንዳ ቃለ ምልልስ ጋር ተያይዞ ፖለቲከኞቻችን ወደ አስቂኝ ምዕራፎቻችን ልሻገርና ልግባና ፖለቲከኞቻችን የኢትዮጵያን ችግር በሙሉ ለአብይ አህመድ እየሰጡት ነው። እሺ አብይ ይሰቀል? እንደሱ ነው የምትሉት? ታዬ ደንዳ ያወራውን ወሬ ሰማሁት፣ አየሁት። በእውነት ትዕግስት ይፈትናል። ለምን እንደዚህ እንደሚዋሽ አላውቅም። ለምን እንደዚህ መበጥረቅ እንደፈለገ አይገባኝም። አንዳንዱ ውሸት ለሰሚም ግራ ነው። አንዳንዱ ውሸት ይሄ ከፖለቲካል ቅርታ ለቃሉ ይሄ ፖለቲካል ማስተርቤሽን በቃ እንደዚህ አረኩ ብሎ ራስን ከማርካት ውጭ ትርፍ የሌለው በቃ ራስን የማርካት ፖለቲካ ነው። በቃ እንዲህ እኮ አረኩኝ ግን ትርፍ የለው። አብይን እኮ እንዲህ አልኩት እንዲህ ፈጥሬ ፖለቲካል ሜስ ሊከተው የሚችለው ነገር እንትን አልኩኝ። የመጀመሪያው የኢትዮጵያ ፖለቲከኞች ማለት ነው ሁሉንም ችግር ለአብይ ስትሰጡት ነው ታማኝነታችሁን እያጣችሁ የምትጀምሩት። ሁሉንም ኢትዮጵያ ውስጥ የተፈጠረ ችግር በሙሉ ለአብይ ነው የሚሰጡት። በዚህ ውስጥ እንዲህ ድርሻ አለኝ አይሉ። መንግስት ሆኖ በተደጋጋሚ በዚህ ውስጥ እንዲህ አይነት ድርሻዎች ይኖራሉ፣ በእኛም በኩል እንዲህ አይነት እንዝላልነቶች አሉ ምን ይላል። እነ ጀለስስ ምንም አያውቁም። ሁሉንም ነገር ለአብይ ነው። ዓለሚቱ አስነጥሷታል፣ አብይ ነው። ዓለሙ አስነጥሶታል፣ አብይ ነው። ብሪቱ አነክሳለች፣ አብይ ነው። በቃ አብይ ነው እያንዳንዷ ነገር። አንዳንዶቻቸው ሚስታቸው ምግብ ከከለከለቻቸውም አብይ ነው። በሁሉም ነገር የሚከሰሱ አብይ። የፖለቲካ ምህዳሩን አልሰፋም ይላል ጠቅላይ ሚኒስትሩ። ዛሬ ከፖለቲካ ተቃዋሚ ፓርቲዎች ጋር ሲወያዩ ነበር የዋሉትና አንዳንድ ፍርፋሪ ለቃሚ የሆኑ ይሄ የሻቢያና የምናምን እንትን ሰዎች አዳራሽ ውስጥ የሉምና ተቃዋሚ የለም አትበለኝ። እነዛ አብይን እየተቃወሙ እንደሆነ ነው የምታስበው? ስራቸውን እየሰሩ ነው አባቴ። መቃወም መስለው መስደብ፣ መቃወም መስለው ማንጓጠጥ ነው። በስራም ነው። በቃ ፓርቲና ምርጫ ተወዳድራል፣ ተሸንፋል። በአመፅ መንግስት እንደማትገለብጥ ታምናለህ። ስለዚህ ምርጫ እስኪደርስ ቁጭ ብለህ ትዘጋጃለህ፣ ፖሊሲ ታወጣለህ፣ ትሰራለህ። ከዛስ ምርጫ ሲደርስ ትመጣለህ። እነዚህ እንደ ቁራ መልእክተኛ 5 ዓመት ይጮሃል። ከዛስ ትርፍ የለም። በቃ ግለ ፖለቲካ ነው የሚፈጽሙት። እንዲኮ አረኩኝ፣ እንዲኮ ፈጠምኩኝ። አሁን እችን የፖለቲከኞች እንትን ውይይት ከታዬ ደንዳ እንትን ጋር አየሁት። በጣም አያይዘው እንትን ይሉታል። በጣም ትዕግስት ይፈትናል። ምንድነው እያልከን ያለው ነው ያኛው ልጅ? ምንድነው እያልከን ያለው ታዬ? ሁሉንም ነገር እንዴት አንድ ሰው ይሳሳተዋል? የሰሜኑ ጦርነትንም አንድ ሰው ነው የሚሳሳተው። የምናምኑ እንትን በአይናችን ያየነውን በጆሮአችን የሰማነው አንዳንዱን ጨብጠን ነክተን የምናውቀውን እውነት ሊነጥቁን ይሞክራሉ። ስለዚህ ስንስቀልላችሁ አብይ ይሰቀል ነው የምትሉት? ሀገር የሚመራ በምርጫ ያሸነፈ ህጋዊ መንግስት በምርጫ ተወዳድረ አሸንፍ ተባልክ፣ ቀበጥክ። ሞቴን በሀገር ያደርገው ነው ብዬ ነው የምታገለው ምናምን ብለህ ሰከስከን። አመን በቃ እዚሁ ነው ምናምን ብለው አመኑ። እኔ እንኳን አላመንኩም። አመኑ። ተቀመጥክ። ኮሽ ሲል ሀገር ጥለህ ሄድክ። ኢትዮጵያ ኮሽ ሲል ጥለዋት የሚሄዱ አንድ ነገር ሲመጣ ተከትለዋት የሚጠጓት ልጆች ሀገር አይደለች። ይህን ማወቅ በጣም አለብህ። ይህንን መረዳት በጣም ያስፈልጋል። ከዚህ የተጣላ አረዳድ በጣም ችግር ናት። ሁሉም ኢትዮጵያዊ እክል፣ ሁሉም ኢትዮጵያዊ ፈተና የአንድ ሰው አይሆኑም። እነኚህ ሰዎች ለምን የፖለቲካ ፓርቲዎች ጋር የሚደረግን ውይይት ሌላውን ሁሉ አብሮ የሰራን በሙሉ ለማቆሸሽ መሞከር ለምን ፈለጉ? በነገራችን ላይ ብልጽግናን መስደብ ጀግና ያስብል፣ ብልጽግናን መቃወም ጀግና ያስብል። ይሄ በተቋሚነት የሚዳፋ ጀግንነት በቲፒኤልኤፍ ዘመን እኮ አለፈ። የተበላ ዕቁብ እኮ ነው፣ አለቀ እኮ። በቃ እሱን እኮ ተበላ። የተሸጠበት ንግድ እኮ ነው። ቲፒኤልኤፍ እያለች ይቃወሟታል፣ እሷም ነካ ታረጋቸዋለች፣ ታጀግናቸዋለች፣ ታንሳፈፋቸዋለች። አለቀ በቃ። ያ ነበር ታሪኩ። አሁን ምንድን ነው የምትሉን? በነገራችን ላይ በእንዲህ አይነት ጊዜ ከሀገር ጋር መቆም ነው እውቀት የሚጠይቀው። ለመሳደብ ምን እውቀት ይጠይቃል? ተሳልቦ ሀሃሪ አክት መልቀም ምን ይፈይዳል? ከባዱን መንገድ መርጦ
በጩኸትና በጫጫታው መሃል ድልን ማስመዝገብ ነው እንጂ እውቀት የሚጠይቀው ይሄ ምን እውቀት ይጠይቃል? ምንም እኮ እውቀት የሚጠይቅ ነገር አለ? ምን ጭንቅላት ይጠይቃል? ምንም እኮ ጭንቅላት አይጠይቅ። ምንም ጭንቅላት የማይጠይቅ ነገር ቢኖር እኮ እየተሳደቡ ውሎ ማደር እኮ። ምን አድርጉ እንደሚሉን ራሱ አላውቅም። ምን እንደሚፈልጉ የሚያውቁም እንኳን አይመስለኝም። እና እነኚህን ነገሮች ማየት ያስፈልጋል። ሁሉንም ወስዶ ግን በአንድ ሰሃን አብይ ብላልኝ፣ በአንድ እንትን አብይ ቅመስልኝ፣ በአንድ እንትን አብይ ነው ቀማሹ ምናምን ብዙ የሚያስኬድ ብዙ ትርፍ የሚኖረው እኔ በግሌ አይመስለኝም። እና እችን ትርፍ አልባ ትግላችሁን እችን ትርፍ አልባ መንገዳችሁን ብታቀዘቅዟት በጣም መልካም ይመስለኛል ነው የምንለው። ያው ከመጮ ከማልቀስ ምናምን ባለፈ ሌላ የምታገኙት ትርፍም ስለማይኖር አሁን በየአቅጣጫው ነው ሽንፈት እየተከናነቡ ያሉት። አሁን ሰሞኑንም ቅድም በነበረው ዘገባችን ላይ እንዳነሳናችሁ የሻዕቢያ ፍርሃት የሻዕቢያ ስጋት እንዳለ ነው። ከባድ ስጋት ላይ ናቸው እነሱ በራሳቸው መንገድ። ዓላማ የሚያስፈጽምላቸው አካል የለም። ቲፒኤልኤፍን የሻዕቢያ አፎች እየካዱ ነው። ላማለኝ በሰማይ እንቁላል ጣለችልኝ አይሰራም እያሏት ነው። ወፍ የለም በኤርትራ ባህር እንትን የሚባል ሀገር የለም ምናምን እያሏት ነው። ኩምክናቸው በጣም ከባድ። እቺ ጨዋታ እዚህኛው ሰፈር ከተሰማች እናንተንም የሆነ ነገር እንዳታሳጣችሁ እንፈራለን ምናምን ብለን የሆነ ነገር ብንል ደግሞ ነገር ሊገንብን ነው። ነገር እንዳይገንብን ብለን ደግሞ ችለንና አቻችለን ልናልፈው ነው። ምንም ማድረግ ስለማንችል ማለት ነው። ያው አቻችሎ ማለት ነው። ሌላ ምን ማድረግ ይቻላል ምናምን ብለን ነው ላሽ ልንላቸው የሚገባው። እና ያው የባሪያ ንግዱም ተፋፍሟል። የባሪያ ንግዱም ተጧጡፋል። የባሪያ ንግዱም በአይነቱ በመደብ ነው። እና ዛሬ ከጠቅላይ ሚኒስትሩ ጋር ከተወያዩ በምስል ካየናቸው ሰዎች መካከል አንዱ የስምረት ፓርቲ አመራሮች እነ ጌታቸው ረዳ ይገኙበታል። አንዳንድ አካላቶች ጠቅላይ ሚኒስትር አብይ አህመድ እና አረጋዊ በርሄን እነ ጌታቸው ረዳን በርቱ በማለታቸው የተነሳ ወጥተው ሲያለቃቅሱ ነበረ። አብይ ተቃዋሚዎቹን በማበረታት ማን ብሎት? አሁን እኮ ስምረት የሚባል ፓርቲ በምርጫም ገና አልተወዳደረም፣ ወንበርም የለውም። መሪዎቹ ግን ስልጣን አላቸው። ታውቃለህ። በቃ እንደዚህ ወንበር የገዢው ፓርቲ ብቻ እንዳል አይደለ የሚያሳይ ነው። በታሪኩ ከፖለቲካ ፓርቲዎች ጋር የሆነ ወግ ሲነሳ አሸንፈው ወንበርን አይሰጡም ነበር እኮ። እንኳን ሳታሸንፍ ወንበር ሊሰጥ በኢትዮጵያ ውስጥ የምናውቀው ታሪክ እኮ ነው። አሸንፈው ወንበር አያገኙ። ያሸነፉበትን ወንበር አልሰጥም ብለዋቸው ነበር የሚገዳደሉት። እንኳን ተሸንፈው ዙፋን አጠገብ ሊያጠጋጋቸው፣ እንኳን ተሸንፈው ቤተ መንግስት ሊያውላቸው፣ አሸንፈው ምናምን በቤተ መንግስት በኩል በሚያልፍ ታክሲ አይሳፈሩም እንኳን ቤተ መንግስት ሊገቡ ምናምንና እቺን የቅርብ ጊዜ ታሪካችንን እንትን የሚልን ነውና ይህንንም በዛ በኩልም አብይ ማሸነፉ በጣም በብስጭት እንትን ስላላቸው በጣም ብዙ ክሶችን ይዘው እየመጡ ነው። አልቅሱ እንግዲህ ተላቀሱ፣ እየያችሁን አድሩ፣ ነጠላችሁን እያዘቀዘቃችሁ ከአለሚቱ ቤት ጣይቱ ቤት ከበቀልቱ ቤት በቀለ ቤት እያላችሁ ማድራት ነው። ከዛ ባለፈ ሌላ የምታመጡት ትርፍም ሌላ የምታገኙት ትርፍም ሌላ የሚገኝ እድልም አለ ብዬ እኔ ስለማላስብ ማለት ነው። እነኚህ ሰዎች የት ድረስ ምን ድረስ እንዴት ብለው በየት በኩል በማን አዝማችነት በማን አይዟችሁ ባይነት ነው የሚንቀሳቀሱት ብሎ መጠየቅ ማጣየቅ የግድ የሚል እኔ ይመስለኛል። ምክንያቱም ነገሩ በሰበቡ መምር የተሳቡ ስለሚሆን ማለት ነው። እና ብስጭታቸውን ለማውጣት ነው እዚህም እዛም የሚናከሱት፣ እዚህም እዛም ጨዋታቸውን የሚያደሩት፣ እዛም እዚህም እየያቸውን የሚያደምቁት እንረዳቸዋለን። ሆዴ ባሰው ማጭድ አታውሰው ነውና ሆዴ ባሰው ብዙ ይላል። ሆዴ ባሰው ሆዴ አባው ብዙ ይላል። ሆድ እንደባሳችሁ እንረዳለን። ተረድተንም እንትን ለማለት እንሞክራለን ነው የምንለው። በሰበር እንግዲህ እነዚህ ሁለት መረጃዎች ወደ እናንተ አደረስኩኝ። እኔም ሁሌ እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቼርስ